ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን ኃይል ሲገለጽ በሰማይ ኃይል ሲገለጽ በሰማይ አቤት ማን ይቆም ይሆን ከፊት ማን ይቆም ይሆን ማን ይቆም ይሆን ከፊት ማን ይቆም ይሆን እሺ እንዴት አመሻችሁ? ጉባኤያችንን እንድንጀምር ከገባችሁት አባላት ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤውን በጸሎት እንድከፍቱ እንጠይቃለሁ። እሺ ማለት ነው። እንደተለመደው ከዚሁ ከፍታለሁ። ራሳችንን አዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ምሽቱን በሰላም አስመሽተህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከህ ቀድሰህ በሰላም ታስመሸን ታሳድረን ዘንድ ጉባኤያችንን ትባርክልን ዘንድ በቸርነትህ ለቤተ ክርስቲያናችን ለህብረታችን ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ሁሉ ተራዳኢነትን እንለምንሃለን። ቅዱስ ስምህንም እንዲህ ያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሊያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ እንኳን ወደ 32ኛው ጉባኤ ቀን በሰላም መጣችሁ። ዛሬ 33ኛ ቀናችን ነው የሚሆነው። እሺ በቤተ ክርስቲያን ስርዓት መሰረት ሰላምታ እንለዋወጣለን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። እሺ በመጀመሪያ ማስታወቂያ ይህ ስብሰባ ተቀርጾ ለሌሎች አባላት አገልጋዮች
ሼር ስለሚደረግ በዚህ ስብሰባ ላይ የምትገቡ ያላችሁም መቀረጽ የማትፈልጉ ከሆነ በአክብሮት እንድትወርዱ እጠይቃለሁኝ። በተረፈ እንደተለመደው ይህ ስብሰባ 33ኛ ቀኑን ይዟል። እናም የእያንዳንዱን ቀን ውይይት ማግኘት ለምትፈልጉ በሊንኩ ላይ በቻቱ ላይ የዩቱብ ሊንኩን አስቀምጫለሁ። እንዲሁም ሰነዶችን የምትፈልጉ ከሆነ ደግሞ አንድ ጊዜ ላውጣውና እሱንም ሼር አደርጋችኋለሁ። ይህኛውም ሼር ፎልደሩ ነው። እዚህ ላይ ፋይሎችን ታገኛላችሁ ቻቱ ላይ። አሁንም ተመልከቱ። እንግዲህ እንደሚታወቀው ብዙ ጊዜ መግቢያችን ላይ ጠቅሳለሁ። ስለዚህ ጉባኤ ስብሰባ እንዴት እንደተጀመረ መረጃውን ማወቅ ከፈለጋችሁ እንዴት እንደተጀመረ ለማወቅ ከፈለጋችሁ በተቻለ የዩቲዩብ ቻናሉ ላይ ሄዳችሁ ከአንደኛው ቀን እስከ 10ኛው አካባቢ ቀን ላይ የመጀመሪያዎቹ ሚኒት አካባቢ ተገልጸዋል በደንብ። ስለሆነም ይህ በደብረ ምሕረት ቅዱስ ሚካኤል ካቴድራል አባላት የተጀመረ የአባላት ውይይት ጉባኤ ቢሆንም ነገር ግን ለጠቅላላ አገልጋዮችና ምዕመናን በአሜሪካም በሌላ ዓለም ያሉ ከገቡ እነሱም የሚመለከት ስለሚሆን ስለ ቤተ ክርስቲያን ቃለ ዓዋዲ መተዳደሪያ ደንብ ነው እያወራን ያለ ነው በአሁን ሰዓት። ምንም እንኳን የደብረ ምሕረት ቅዱስ ሚካኤል ካቴድራል ውስጥ በተፈጠረ አስተዳደራዊ የመተዳደሪያ ደንብ በመለወጥ እንዲሁም በምርጫ ተያይዞ የተፈጠሩ ችግሮች ላይ ተመርኩዞ ቢነሳ አሁን ጠቅላላ ችግሮች የሚፈቱበትና የበላይ ኃላፊ መሆን የሚችል ሀገረ ስብከቱም በኃላፊነት ቤተክርስቲያንን ማስተዳደር አጥቢያን ማስተዳደር እንዲችል የተረቀቀ እዚህ ጋር በሲኖዶሱ ጸድቆ በስራ ላይ እንዲውል የተደረገ ቃለ ዓዋዲ አለ ለውጭ ሀገር ተብሎ የተሰራ። እንዲሁም ደግሞ የአራተኛው ቃለ ዓዋዲ አልተሻረም። ይህም በስራ ላይ አሁን ውሎ ይገኛል። ነገር ግን ለውጭ ሀገር ተብሎ የተሰራ አለ እንደ መመሪያ ሆኖ። ስለሆነም በዚህ ዙሪያ ላይ እና እንዲሁም በደብረ ምሕረት ቅዱስ ሚካኤል ካቴድራል ይሄ በስተቀኝ በኩል የምታዩት አሁን ባለፉት ጥቂት ጊዜያት ውስጥ የጸደቀ የመተዳደሪያ ደንብ ነው። እዚህ ጋር እንደምታዩት ኤፕሪል እና ሜይ ላይ ሀሳቡ ተነስቶ 5 ዓመት ተዘግቶ የነበረ መተዳደሪያ ደንብ ቶሎ በአስቸኳይ ይጽደቅ ተብሎ የጸደቀበት ሁኔታ ነው። ነገር ግን ኦክቶበር ላይ ቃለ ዓዋዲው በስራ ላይ ይውላል ተብሎ ደግሞ ከሀገረ ስብከቱ የተነገረበት ሁኔታ አለ። ስለሆነም በዚህ አሁን ይሄ በቀይ የምታዩት የቃለ ዓዋዲ የቤተክርስቲያን መተዳደሪያ ሰነድን እያየን ብዙ ከቃለ ዓዋዲ ጋር የሚጣረሱ ነገሮች መኖራቸውን እየተወያየን እንዲሁም ድምጽ ተሰጥቶበት መጽደቁን እየተወያየን አንዳንድ ከህግ ከመተዳደሪያ ደንቡ አንጻር እያየን እየሄድን ያለ ነው። ይህም ሆኖ ሳለ ይሄ መተዳደሪያ ደንብ ከጸደቀ በኋላ ደግሞ ሰበካ ጉባኤው የራሱን የቃለ ዓዋዲና የቤተ ክርስቲያን ስርዓት እንወቅ በሚል የጀመረው የመጀመሪያው ሐሙስ የሚደረግ በዙም የተዘጋጀ ለሁሉም አባላት ክፍት የሆነ የጉባኤ ስልጠና አለ እና ያንንም ስልጠና ተሳትፈን በስልጠናውም ላይ የተነገሩትን ነገሮች በትላንትናው ዕለት ስናይ ነበር። እንግዲህ እንደሚታወቀው የቤተክርስቲያናችንን ችግር ለመፍታት በነገው ዕለት ከሳሽ የቤተክርስቲያን አባላትና ሰበካ ጉባኤው ለመወያየትና ችግሮችን ለመፍታት ከፊት ለፊታችን ስላሉት እንዲሁም ስለተከሰቱት አሁን ጸደቀም ተብሎ ስላለፈው የመተዳደሪያ ደንብ እንዲሁም ደግሞ ከሱም በፊት ስለነበረ መተዳደሪያ ደንብ እንዲሁም ስለሚመጣው ቃለ ዓዋዲ
እና መልካም አስተዳደር ቤተክርስቲያን ውስጥ እንዲሰፍን በእነዚህ ሁለት አካላት የሚደረግ ውይይት አለ። ያም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ፋኑኤል የአባታዊ ምክራቸውን ባስተላለፉበት መልእክትን ተንተርሶ የሚካሄድ ነው። እንግዲህ ከሞላ ጎደል ችግሮችን ለመፍታት በተለያየ መንገድ ሁሉም አካል እየጣረ ነው ያለው። ወደፊት ውጤቶችን የምንሰማ ይሆናል። እንግዲህ ዛሬ ይህ መድረክ ለሁሉ አባላት፣ ሰንበት ተማሪዎች፣ አገልጋዮች፣ ካህናት፣ ዲያቆናት እንዲሁም የሰበካ ጉባኤ አባላት፣ ምዕመናን፣ ሰንበት ተማሪዎችን ሁሉ የሚያካትትና ለሁሉም ክፍት የሆነ መድረክ ነው። ከሁሉም ወገን ካሉ ሁኔታዎችን መግለጽ ወይ ጥያቄም ያለው ሌላ ምዕመን ካለ ጉዳዮቹ ላይ ሊተነትሉልን ይችላሉ ፈቃዳቸው ከሆነ። በተረፈ ግን ስለ ቤተ ክርስቲያን ሰላም እንዲመጣ ሁላችንም በዚህ መድረክ ላይ የምንወያይበት ይሆናል ማለት ነው። ዛሬ የሚኖረን ያው ነገ ቅዳሴም ስላለ የዛሬው ሰዓት አጭር ነው የሚሆነው። በአንድ ሰዓት ውስጥ ነው የምንለያየው። ስለሆነም ሁላችንም አርፈን ለነገ ጸሎት እንድንዘጋጅ በሚል የአንድ ሰዓት ውይይት ነው ዛሬ የምናደርገው። አጀንዳውን እንግዲህ እናንተ ሴት እንድታደርጉ እጋብዛለሁ። ምናልባት ለሁሉም ይሆን ዘንድ ስለ ነገ የሚደረግ ውይይት ላይ በምን አይነት ሁኔታ ይፈታል፣ ምን ሊገጥም ይችላል፣ ምን ቢገጥም ምን መደረግ አለበት በሚል ሁኔታ ላይ ሀሳብ መስጠት ይቻላል። እንዲሁም ሰበካ ጉባኤ ያደረገውንም ስልጠናን በተመለከተ የተወሰነ ደቂቃዎችንም ሰምተን በተለይ ትላንትና ሲጠየቅ የነበረው በመጨረሻ ሰዓት በካህናት በአንድ ካህን የቤተ ክርስቲያን አገልጋይ በሆኑ የተሰጠ መጨረሻ ከመዝጊያ ጸሎት በፊት የተሰጠ መልእክት አለና ያንን መልእክትም ሰምተን መወያየት እንችላለን። መድረኩ ለእናንተ ክፍት ነው። ዛሬ ብዙ ሰዓት አልይዝባችሁ። በዚህ ዙሪያ ላይ ለመነጋገር ያላችሁን ጥያቄ ካለ እንወያይበት ብዬ መድረኩን ከፍታለሁ። ማይካችሁን ከእናንተ ሳይድ እየከፈታችሁ ደቂቃውን መጠቀም ትችላላችሁ። እንደምታዩት እዚህ ጋር ያው አየሩ ጸጥ እንዳይል ነው። በፈለጋችሁ ደቂቃ መሀል ላይ ግቡ። እንደምታዩት እንግዲህ ይሄ ባለፈው ስንወያይበት የነበረው አንድ ኢንፎግራፊክ ነው። ይህም የቤተ ክርስቲያናችንን የቃለ ዓዋዲ አወቃቀር በኢንፎግራፊክ የሚታይበት የሚያሳይ በቀላሉ ለመረዳት የሚያሳይ ነው። ብዙ ገጾችን ከማንበብ በምስል ለመረዳት የሚያስችል ነው። እንግዲህ እነዚህ ሁለቱ ቃለ ዓዋዲ የሚፈቅዳቸው የቤተ ክርስቲያን ሰበካ ጉባኤ አወቃቀር ነው። ሀገረ ስብከቱን ከላይ ያስቀምጣል። አስፈላጊ ከሆነ ደሞዝ የሚከፈላቸው 4 ካህናትን ያስቀምጣል። እንዲሁም አንድ የሰንበት ትምህርት ቤት ተማሪ ውክልና እንዲኖረው ይፈቅዳል። ከዛ በኋላ ጠቅላላ ምዕመናን ናቸው የሚሆኑት። እንዲሁም ለሁለተኛ ደግሞ በጥቂቱ የሀገረ ስብከቱን የበላይ ጠባቂ አድርጎ በትንሹ 2 ካህናትን ማካተት አለበት። ከዛ አንድ የሰንበት ተማሪ፣ የተቀሩት ምዕመናን ይሆናሉ። ይሄ አሁን 11 የሆነው አሁን ጸደቀ በተባለው የመተዳደሪያ ደንብ አንጻር ነው። 13ቱ ደግሞ ከሱ በፊት በነበረ የመተዳደሪያ ደንብ የነበረው አወቃቀር ነው። ይሄም ቃለ ዓዋዲው በዚህ ያህል ብዛት ባይሰጠውም ቃለ ዓዋዲው ግን ቁጥሩን ቀንሶ በ7 ነው በ9 ጠቅላላ የሰበካ ጉባኤ አባላት ቁጥር ነው እንዲመራ የሚያዘው። ሌላው እንግዲህ ጸደቀ የተባለው አሁን በስራ ላይ ውሏል በሚል ከሰበካ ጉባኤ በአውደ ምሕረት የተጠቀሰው ይሄኛው አወቃቀር ነው። ይሄኛው አወቃቀር አሁንም አዲስ መተዳደሪያ ደንብ እንኳን ተጽፎ ሀገረ ስብከቱን በአስተዳደር ጉዳይ አይቀበልም፣ እንዲገባበት አይፈልግም።
4 ካህናቶች ደሞዝተኞችን ያካትታል። እንዲሁም የሰንበት ተማሪዎች ደግሞ እኩል በኩል የምእመናንን ስልጣን እንዲጋሩ ተደርጎ የተጻፈ የመተዳደሪያ ደንብ ነው። ይሄ ሙሉ ለሙሉ የቤተ ክርስቲያንን ሕግጋትና ቃለ ዓዋዲው ላይ የወጡትን የሚጣረስ ነው እና በተለይም ደግሞ በገንዘብ የሚሰጡ አገልግሎቶች በሰንበት ትምህርት ቤት በኩል እንዲሰጡ የተቀረጸበት ሁኔታ ነው ያለው። በሰንበት ትምህርት ቤት ማንም በጥቅም ጉዳይ ላይ ግጭት እንዳይመጣ አባቶቻችን ከአገልጋዮች ውጪ ገንዘብ ነክ የሆኑ ነገሮችን በቤተ ክርስቲያን ውስጥ ሽያጭ፣ አገልግሎት በሚል የሚሰበሰብ ነገር የለም። ለቤተ ክርስቲያን ሙዳየ ምጽዋትና በተለያየ ነገር የሚገባ ብቻ ይገባል እንጂ ሰርቪስ በመስጠት የሚደረግ የክፍያ ነገር እጅግም መሰረቱ በዛ ላይ የታነጸ አይደለም። በእርግጥ አንዳንድ ቦታዎች ላይ አጥቢያ ቤተ ክርስቲያናት ለጸበል ለአንዳንድ ነገር እያሉ ክፍያ ወይ ደግሞ ሙዳየ ምጽዋት የሚቀበሉበት ሂደት አለ። ግን ያ መተዳደሪያ ደንባቸው ላይ የሐዋርያትን መጽሐፍት ሌሎችን የቤተ ክርስቲያን መጽሐፍት ተገላብጦ ይህንን አድርጉ በሚል የተቀመጠ ነገር የለም። ግን ያው ችግር ለማቃለያ በሚል አንዳንዴ ሲወሰን ይታያል። ነገር ግን እኛ ቤተ ክርስቲያን ላይ በተለይ የሰንበት ትምህርት ቤቶች ሙሉ ስልጣን እንዲያገኙ አድርጎ የተቀመጠበት የመተዳደሪያ ደንብ ነው። እንግዲህ በዚህ መተዳደሪያ ደንብ ውስጥ ብዙ ችግሮች ሊከሰቱ እንደሚችሉ ከወዲሁ በምስሉ ማየት ይቻላል። መድረኩ ክፍት ነው። ማይክ የከፈተ ሰው የሰማው መስሎ የነበረ መጠቀም ትችላላችሁ ጊዜው። ምናልባት የሰበካ ጉባኤውን የመጨረሻ ንግግር ለመስማት ፈቃዳችሁ ከሆነ እሱን ከራሳችሁ ቪዲዮ ላይ ሊያደርግ ላሰማችሁ እችላለሁ። የህግና በየደረጃው ሻት ማድረግ ይቻላል። ደንብ ሃይማኖታችንን ግን አንድ ግልጽ የሆነ ቃል ላኩልህ። በአንተ በኩልም በሌሎችም ካህናት ተወካዮች ካህናትና የሰበካ ጉባኤ አባላት ባሉበት የተናገሩት አንድ ግልጽ የሆነ ቃላት አለ። ሲቀርቡ የነበሩት በጣም በእውነት እኔ ቃላት የለኝም። አንድ ሰው እንደዚህ በቮለንቲር ራሱን መስዋዕት አድርጎ ለሃይማኖቱ ላመነበት ነገር መስጠት በጣም እሺ። ቀሲስ ድሜስተር አሜን። ቃልት ያሰማልን፣ ቃልት ያሰማልን፣ ቃልት ያሰማልን። ረጅም እድሜ ከጤና ጋር ያደለልን። ሁልጊዜም ለቤተ ክርስቲያን የምታደርገው ከፍተኛ የሆነ ትጋት በሁሉም መልክ በሰንበት ትምህርት ቤቱ ህጻናትን ታስተምራለህ። በጣም ሰፊ ሰዓት ወስደህ በኦንላይንም ከእንደገና ደግሞ ቤተክርስቲያንም እየተገኘ ቅዳሜ ከዛ በተረፈ ደግሞ አብረን ባለኑ ደግሞ በሰበካ ጉባኤው ምን ያህል እንደምትደክም አውቃለሁ። አሁን ደግሞ ይህን እንደማዘጋጅተህ እንደዚህ ለማቅረብ የሞከርከው እጅግ በጣም በእውነት እኔ ቃላት የለኝም። አንድ ሰው እንደዚህ በቮለንቲር ራሱን መስዋዕት አድርጎ ለሃይማኖቱ ላመነበት ነገር መስጠት በጣም ትልቅ ነገር ነው። እግዚአብሔር በእድሜ በጤና ይጠብቅህ፣ ጸጋውን ያብዛልህ። ጥሩ ትምህርት ነው፣ ሁላችንም ተምረንበታል። በሚቀጥለው ጊዜ ይሄ እየሰፋ እያደገ መጥቶ ያልተመለሱ ጥያቄዎች ለምሳሌ አሁን ሲቀርቡ የነበሩ ጥያቄዎች በደንብ ግልጽ ሆነው ይላኩልህ። በአንተ በኩልም በሌሎች መመለስ ያለባቸው በሚመለከታቸው ካለ መመለስ አለበት። ሁላችንም ደግሞ የምንችለውን ነገር እናዋጣለን እና ትልቅ ነገር ነው። ቃለ ዓዋዲን በተመለከተ ግን በተለያየ ጊዜ ከግለሰቦችም በግልም እንደዚሁ እየተነሳ በዚህ ባይሎ በቤተክርስቲያናችንን ባይሎ በምናጸድቅበት ሰዓት በግለሰቦችም የደረሰኝ ጥቆማ እንደዚሁም በተለያየ ነገር የሰማሁት ዛሬም ከምሰማው አንጻር አንድ ግልጽ የሆነ ቃል ብፁዕ አባታችን ባለፈው የእንኳን አደረሶ የአካባቢው አብያተ ክርስቲያናት ተወካዮች ካህናትና የሰበካ ጉባኤ አባላት ባሉበት
የተናገሩት አንድ ግልጽ የሆነ ቃላት አለ። እኛም እንደ ቤተክርስቲያን የምንከተለው የምናምንበትም ያ ምንድነው? የአካባቢው አብያተ ክርስቲያናት ቃለ ዓዋዲን በተመለከተ ውይይት ያደርጉበታል። የሚመለከታቸው የአካባቢው አብያተ ክርስቲያናትና ሕግ አዋቂዎች በጠቅላላ ተሰብስበው ይህንን ቃለ ዓዋዲ ይመለከቱታል። ቃለ ዓዋዲውን ተመልክተውት ከዛ በኋላ ስምምነት ላይ ሲደረስበት የአካባቢው አብያተ ክርስቲያን አጠቃላይ የሚያጸድቁት የሚቀበል ከላይ ጸድቆ ቢመጣም ከአሜሪካን ሀገር ጋር ካለው ጋር መጣጣም ስላለበት ማለት ነው። ስለዚህ እነዚህ ውይይት አድርገውበት አካባቢውን አሁን እኮ ሀገረ ስብከቱን የሚመሩ ታላላቅ ደብር አስተዳዳሪዎች አሉ። እነ መምህር ዘበነ በዚህ በማህበረ ካህናት ውስጥ በስራ አስኪያጅነት ያሉ ናቸው። እነ መምህር ብርሃኑ ጎበና በጸሐፊነት ያሉ ናቸው። በእነሱ ቤተክርስቲያን ሲሆን እንደ ምሳሌና እንደ ኤግዛምፕል ተቀብለነዋል ብለው ሊያወርዱት ስለሚችሉ ኢንዲቪጁዋል የሆነው የእኛ ቸርች ላይ ዝም ብሎ ውዥንብር ለመፍጠሪያ ይሄ ነገር ተደጋግመው መነሳት ያለበት አይመስለኝም። ገና አልመጣም። እሳቸውም ራሳቸው ብፁዕ አባታችን ራሳቸው ያሉት ያስቀመጡት ቃል በሚቀጥለው እኔ እዛ ያለውን አሁን የጎደለ የሚባለውን ነገር እንዲሞላ አድርጌ ይዤ እመጣለሁ። ለሌላው ስቴት ሁሉ ምሳሌ እንድንሆን ለሁላችንም እዛ ለዕለቱ በነበሩት አገልጋዮችን ካህናትና የሰበካ ጉባኤ ተወካዮች እናንተ ደግሞ ተወያይተን አጽድቃችሁት በሁሉም ቤተክርስቲያን ላይ ስራ ላይ ውሎ አርአያና ምሳሌ እንድንሆን ጥረት እንድታደርጉ ይህንን አደራ ላለሁ ብለዋል። መልካም በሚል ነው የተለያየ ነው። ስለዚህ ሲመጣ እዝናት ኦንሊ ሚካኤል ጋር ሳይሆን በጠቅላላ በአካባቢ ቤተክርስቲያን ላይ ምክክር ስለሚደረግበትና የመጨረሻውን ውሳኔ ስለሚነገራችሁ ያንን ሁላችንም በትዕግስት እንድንጠብቅ፣ እስከዛ ድረስ ግን ለአንድ ቀንም ለአንድ ወርም ለ6 ቀንም ለ6 ወርም ለአንድ ዓመትም ቤተክርስቲያኑ ከተለያዩ ከነበሩበት ችግሮች ራሱን ሊያወጣ የሚችልበት ሕግ አቅርቦ 2/3 አባላት ድምፅ እንዲሰጡ በተባለው መሰረት 2/3 አባላት ድምፅ ሰጥተዋል። ከዛ ውስጥ ባይሎ ጸድቋል። ስለዚህ ይሄ ሚካኤልን በሚመለከት ብዙሃኖቻችሁ ደግሞ የሚካኤል ልጆች ስለሆናችሁ ለዛ ብዬ ነው ይሄንን የምለው። በዛም አጋጣሚ 5 ነው 6 ጉዳዮች ቀርበው 6ቱ ጉዳዮች ድምፅ ተሰጥቶባቸው ጸድቀዋል። በሚቀጥለው ዋናው ባይሎ ለህዝብ ስለሚበተን ስለሚደርሳችሁ ተፈርሞበት ወጥቶ ስለሚደርሳችሁ ሁላችሁ ያንን በትዕግስት እንድትጠብቁ፣ ጥያቄያችሁን ደግሞ እንደዚህ አሁን ባላችሁበት አሁን በምታቀርቡ መንገድ በጨዋነት እየቀረበ እየተቀራረብን የአንዲት ቤተክርስቲያን ልጆች ወንድማማቾች ስለሆንን ተነጣጥለን ሳይሆን በጋራ ለአንድ ቤተክርስቲያን በአንድ ዓላማ በአንድ ሀሳብ ተስማምተን ቤተክርስቲያናችን ወደፊት እንድናሻገር የሁላችንም የጋራ ጥረት እንድናደርግ ያስፈልጋል። ይህም በዚሁ አጋጣሚ ያደራል ማለት ነው። የሰማነውን ቃል በልቦናችን ያሳድርብን። በሰማነው ቃል እሺ፣ ይሄን ያህል ካሰማችሁ ይበቃል። ጠቅላላ መልእክቱን አግኝታችሁታል ብዬ አስባለሁ። ጥያቄ ያለው በጉዳዩ ላይ መወያየት የፈለገ ደቂቃውን ተጠቅሞ የቀረን 30 ደቂቃ ነው። ዛሬ የ1 ሰዓት ዝግጅት ነው። ዝግጅታችሁ ለገባችሁ ቅዳሜ ስለሆነ ለነገ ቅዳሴም ጸሎት እንድንዘጋጅ እንግዲህ እንደ አባታችን እንዳሉት ገና አልመጣም። ለኛ መጥቶልናል፣ ግን ያው ለአስተዳደር ጉባኤው አልመጣም ገና እና ሲመጣም ደግሞ ገና ወደፊት ጠቅላላ አብያተ ክርስቲያናት ውይይት ካደረጉበት በኋላ ሲስማሙ ነው ለሁሉም የሚገለጸው እንጂ የሲኖዶሱን ሂደት ሲጀመር ይሄ ዶክመንት ሊጻፍ የቻለው ውጭ ሀገር ባሉ አህጉረ ስብከቶች ተወያይተው በደረሳቸው ሰነድ መሰረት ነው ተቀርጾ የመጣው እንጂ
ሲኖዶሱ ዝም ብሎ ኢትዮጵያ ቁጭ ብለው ጽፎት ያመጡት አይመስለኝም እና ምናልባት እዚሁ ሰነድ ላይ የሚናገረው ነገር ካለ እናያለን። አስደሳች እንድናገር ይችላል? እሺ ይቻላል። አይ ቲንክ የአሰራሩ ነገር ትንሽ ሜስዳፕ የሆነ ይመስለኛል። ለምንድን ነው እንዲህ ብለው ሲኖዶሱ መተዳደሪያ ብሎ ቃለ ዓዋዲውን ሲያወጣ እዚህ ያሉት አብያተ ክርስቲያናት ተነጋግረው መስማማት አለመስማማት የሚባል ነገር ያለ አይመስለኝም። ዋንስ ከዛ ሲወጣ ኦልሬዲ እዚህ ያሉት አብያተ ክርስቲያናት የሚያስፈልገውን ኮሜንት ሰጥተው ገብቷል ማለት ነው እንጂ ዋንስ ፋይናል ሆኖ ከሲኖዶስ የመጣን ነገር እዚህ ያሉት አብያተ ክርስቲያናት ተወያይተው እንቀበላለን አንቀበልም ለማለት አይ ዶንት ቲንክ ስልጣን ያላቸው አይመስለኝም። ይሄ በተገላቢጦሽ ይመስለኛል ነገሩ። ዋንስ ሲኖዶሱ ካወጣ በኋላ ኢት ኢዝ ባይንዲንግ ታለቀ እና እነሱ እዚህ መወያየት አለመወያየት እና እንደገና አንቀበልም ብለው ለመመለስ ለሲኖዶሱ ስልጣን ያላቸው አይመስለኝም። እና አይ ቲንክ አቀራረቡ ትንሽ the horse before the cart አይነት ነገር ነው የመሰለኝ እንጂ አንድ መተዳደሪያ ደንብ ከበላይ ሲመጣ ከመምጣቱ በፊት ኦፍ ኮርስ ውይይት ይደረጋል። ከመጣ በኋላ ግን you are in the point of no return አለቀ መከበር ነው ያለብን። እና አሁን ይሄ ተወያይቶበት አራተኛው ቨርዥን መጥቷል። በትንና ምናምን በሚመለከት የ513 ነው የቀረው በሙሉ ግን ሀገረ ስብከቱን መከተል እንዳለባቸው ሀገረ ስብከቱ የበላይ ተቆጣጣሪ እንደሆነ ለቤተክርስቲያናቶቹ በሙሉ ግልጽ ይመስለኛል። ማንም ቤተክርስቲያን ሀገረ ስብከቱ አያዘኝም ብሎ ካለ ከቃለ ዓዋዲውም ሆነ ከሲኖዶሱ ትእዛዝ ውጭ ነው ማለት ነው። እና አሁን ቀደም ብሎ የተናገሩት ቄስ አይ ዶንት ቲንክ በደንብ የገባቸው አይመስለኝም። ወረዋ ያውቀው እንትን ለማለት ነው እንጂ የቤተክርስቲያን ሂደት እንደዛ ነው እኔ እስከሚገባኝ ድረስ። ቤተክርስቲያን ብቻ ሳይሆን ኤኒ ድርጅት ኤኒ ኮርፖሬሽን ከላይ የሚመጣውን ትእዛዝ አላስተላለፍም ማለት አይችልም። በቃ ትእዛዝ ተላልፏል መከተልና ያንን በስራ ላይ መዋል ነው ግዴታው እንጂ እዚህ አካባቢ ያለ ነው ለእኛ አይስማማንም ብሎ ሪጀክት ለማድረግም ሆነ ኮሜንት ለማድረግ የሚችል አይመስለኝም ከመቀበልና ኢምፕሊመንት ከማድረግ ሌላ። አስተካክሉኝ ተሳሳትኩኝ። ትክክል ነው። እጅ አወጣ ሌላ ዩዘር ያለው ስም የለውም። አንሚት ሪኩዌስት አድርጌያለሁ። መድረኩን መያዝ ይቻላል። አቶ ኃይሌ አሁን የተናገረው ትክክል ነው። አንድ በጣም ቀላል የሆነ ናቹራል ሎጂክ አለ። አለቃ ወይ ደግሞ እሺ ለመናገር ከሆነ ጊዜው ልስጥ ማይክ ተከፍቷል። አይ ጨርስ አስተሳሰች ነኝ ጨርስ ጠብቃለሁ። እሺ አንድ ድርጅት ወይ ኃላፊ ለምሳሌ በቤተሰብ እንኳን ብታዩት ለቤተሰቦቻችሁ ወይ ደግሞ ከታች ላለው ሰው ህግ ስታወጡ ትእዛዝ ስታወጡ በመጀመሪያ ችግሩን ትረዳላችሁ። ችግሩ ያ የተጎዳ አካል ወይ ከታች ያለ አካል ነው የሚጠየቀው። ችግሩን ያስረዳል። ይሄ እንዲህ ቢሆንልኝ እንዲህ ቢደረግልኝ የሚል ችግሩን ሲያስረዳ የበላዩ ደግሞ አይቶ እሺ ይሄ ነው ችግር ለዚህ ችግር የሚሆን ደግሞ ይሄን ሰነዳ ይሄን አድርጌልህ እልክልሃለሁ ብሎ ይልካል። ያን የላከውን ነገር ያ ከበታች ያለው ጥያቄ ሲኖረው ወደፊትም መልሶ መጠየቅ ይችላል። ነገር ግን ከላይ የመጣለትን ህግ በተለይ እንደዚህ አይነት አወቃቀር ባለባቸው እንኳን መንፈሳዊ መዋቅር ስር አይደለም ስጋዊ መዋቅር ስር እንኳን ከበላይ ሲመጣ ተቀብሎ በስራ ላይ አውሎ ያው ቀንና ዴድላይን ተጻፈበትን አውሎ ከዛ በኋላ የሚጎል ነገር ካለ በሂደት ደግሞ የሚጎለውን የሚስተካከለውን ያቀርባል። በዛ አይነት ሂደት አሜንድመንቶች እየተደረጉ ስራዎች ይቀጥላሉ እንጂ ከላይ ጸድቆ የመጣን ነገር እኛ አይተነው ከተስማማንበት ነው ስራ ላይ የሚውለው በሚል እንደገና ሌላ የፕሮሰስ ውስጥ ለመግባት መሞከር በራሱ የስልጣንን የመጋፋት ሂደት ነው እንጂ የበላይ ያለውን የማክበር ወይ ደግሞ የተለየ ሳይንስ ኖሮት አሜሪካ ሀገር ከኢትዮጵያ ስለመጣ ብቻ ሰነዱ ከአሜሪካ ሀገር ጋር እኛ እንደማናውቀው ወይ ደግሞ ሌሎች
ሰዎች በማያውቁበት አይነት ቋንቋ ለመግለጽ መሞከሩ ትንሽ አሳሳቢ ነው። ጥያቄ ምልክት ውስጥ ይገባልና እሱን ማለት ፈልገው። እሺ መድረኩ ክፍት ነው። እሺ አስደሳችኔ እንዴት አመሻችሁ? አንደኛ የበቀደሙ የተደረገው ጥያቄና መልሱን ትምህርት የተደረገው ጥሩ ነው። ግን ሁሌ የማይገባኝ ነገር ትምህርት ተብሎ ለሁሉ ሰው ግልጽ ነው ከተባለ ሰው ጥያቄ ለመጠየቅ ሲባል እድል የማይሰጥበት ነገር እኔ ምን እንደሆነ ሊገባኝ አልቻለም። ሰዓት የለም ተብሎ ግን መጨረሻ ላይ ረዘም ያለ ትንታኔ ሰምተናል። ያን ሰዓት ለጥያቄው መሰጠት ይቻል ነበር። ሌላው ነገር ደግሞ ሁሌ እንደምንለው አንድ ዋን ዌይ ነው። በቃ አስተያየት መስጠት አይቻልም፣ ጥያቄ መጻፍ አይቻልም እና በጣም ነው እኔ ያሳዘነኝ። ሌላው ነገር ግራ እየገባኝ ያለው እንግዲህ እነዚህ ሰዎች 5 ቀን የቀራቸው 10 ቀን በ15 ቀን ውስጥ እንግዲህ ጊዜያቸው ያልቃል። እሱ ነገር እንዴት ነው የሚሆነው? ጊዜያዊ ነው የሚመጣው ወይስ እነሱ? እኔ በጣም እየገረመኝ ነው ያለው። በዚች አሁን 5 ቀን ውስጥ ንግግር ተደርጎ እርቅ ተደርጎ ምንድን ነው የሚካሄደው ያለው? ሌላው ደግሞ እናንተ ነገ ስብሰባ አለ እንግዲህ አይ ዶንት ኖ ምን ያህል እንደተዘጋጃችሁ። አይ ሆፕ እያስታወሳችሁ ትነግሯቸዋላችሁ ምን እያደረጉ ያሉት ራሱ የበቀደሙም ትክክል እንዳልሆነ አንዳንድ ነገሮች ትነግሯቸዋላችሁ። ብቻ እኔ ሁሌ ግራ ይገባኛል የመጨረሻችን ነገር ምን እንደሆነ እሱን ለማለት ነው። እሺ ትክክለኛም ግራ ይገባናል በብዙ መንገድ። እዚህ ጋር አሁን አባታችን ከተናገሩት ጋር የሚዛመድ አንድ አንቀጽ ላንብብላችሁ። ደንቡን ስለማሻሻል ይላል። እንግዲህ ችግርም ቢኖርበት ማለት ነው። እንግዲህ ይህ ደንብ በቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ አስፈላጊ ሆኖ ሲገኝ ሊሻሻል ይችላል። ከ3 1 እጅ የሚሆኑ የቅዱስ ሲኖዶስ አባላት የማሻሻል ጥያቄ ሲያቀርቡና በቅዱስ ሲኖዶሱ ምልአተ ጉባኤ ውሳኔ አስፈላጊ ሆኖ ሲገኝ ሊሻሻል ይችላል ይላል። ቁጥር 3 ላይ ይሄ አንቀጽ 18 ደንቡን ስለማሻሻል በሚለው ርዕስ ውስጥ ነው። ቁጥር 3 ላይ በውጭ ዓለም የሚገኙ ከ30 ባላነሱ አጥቢያ አብያተ ክርስቲያናት የማሻሻያ ጥያቄ ሲቀርብ የቀረበው ጥያቄ በውጭ ዓለም በሚገኙ ከ12 ያላነሱ የአህጉረ ስብከት ጽሕፈት ቤት ስምምነት በ2/3 ድምፅ የተደገፈ የማሻሻያ ጥያቄ ሆኖ ለቅዱስ ሲኖዶስ ሲቀርብ እንደ አስፈላጊነቱ ሊያሻሽል ይችላል ይላል። ይኸውን አባታችን የተናገሩትን በትክክለኛ ቋንቋ የተቀመጠበት ነው። ይሄ ከ30 ባላነሱ አጥቢያ ቤተክርስቲያናት የማሻሻያ ጥያቄ ሲቀርብ የቀረበውን ጥያቄ በውጭ ዓለም በሚገኙ ከ12 ያላነሱ የአህጉረ ስብከት ጽሕፈት ቤት ስምምነት ነው። እንግዲህ አስቡት። አሁን ከ30 ባላነሱ አጥቢያ ቤተክርስቲያናት ጥያቄ መቅረብ አለበት። የቀረበውን ጥያቄ በውጭ ዓለም እንደገና በሚገኙ ከ12 ያላነሱ የአህጉረ ስብከት ጽሕፈት ቤት ስምምነት በ2/3 ድምፅ የተደገፈ የማሻሻያ ጥያቄ ሆኖ ለቅዱስ ሲኖዶስ ሲቀርብ እንደ አስፈላጊነቱ ሊሻሻል ይችላል። ስለዚህ አሁን ጥያቄው ይሄ መተዳማን ነው ቃለ ዓዋዲ ሊሻሻል ይችላል። ነገር ግን አጥቢያ ቤተክርስቲያናት ለምሳሌ 30ዎች ተሰብስበው ጥያቄ አለን ቢሉ ይሄ ስራ ላይ ከመዋል ይቆማሉ ወይ ነው? አይቆምም። አስደሳች እዚህ ላይ አፍተር ደ ፋክት ነው የምናወራው እኮ ኢምፕሊመንትድ ከሆነ በኋላ ነው ይሄ ሁሉ የሚሆነው እንጂ ኢምፕሊመንት ከመሆኑ በፊት አይደለም። ትክክል። አፍተር ደ ፋክት ከሆነ ይሄ ነገር መጀመሪያ በስራ ላይ ከዋለ በኋላ ዘን ተሰብስበው 30ዎቹም 12ቱም ማሻሻያ ይጠይቃሉ እንጂ አይ አንቀበለውም 30ዎቻችን አንቀበልም ብለናል አይደለም። አፍተር ደ ፋክት መሆን አለበት። ምክንያቱም ህግ ላይ በስራ ላይ ሳይውል ማሻሻያ መጠየቅ አይችሉም።
ስለዚህ መጀመሪያ በስራ ላይ መዋል አለበት ለማሻሻያ ጥያቄ ለማምጣት። እዚሁ ጋር አንቀጽ 19 ላይ ቀነ ገደብ ሰጥቶ በስራ ላይ እንዲውል ብሏል። አንቀጽ 19 የማሸጋገሪያ ድንጋጌ ይላል። አሁን እንሸጋገር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋቋሙና በቃለ ዓዋዲው መሰረት የማይመሩ አጥቢያ ቤተክርስቲያናት በሙሉ ይህ ደንብ ከጸናበት ቀን ጀምሮ በሁለት ዓመት ጊዜ ውስጥ በዚህ ደንብ መሰረት የዳግም ምዝገባ በማድረግ አደረጃጀታቸውን በቤተክርስቲያኒቷ ሕግና ስርዓት መሰረት መፈጸምና ውስጠ ደንባቸውን አሻሽለው መስራት አለባቸው ይላል። ስለዚህ ቀን ገደብ ተሰጥቷቸዋል፣ ጸድቋል። መጀመሪያ ያቀረቡት ጥያቄ ታይቶ ጸድቆ እዚህ ደረጃ ደርሷል። ይሄ በስራ ላይ እንዲውል 2 ዓመት ተሰጥቷቸዋል። ሁለተኛው ዓመት 5 ወር ነው የቀረው። ኦክቶበር ላይ ነው የሚሆነው። ስለዚህ ይሄንን መጀመሪያ በስራ ላይ መዋል አለባቸው። ከዛ በኋላ ማሻሻል የሚፈልጉ ከሆነ አንቀጽ 18 ላይ ያለውን ተጠቅመው ማሻሻል አለባቸው። ስለዚህ በህግ አሜንድመንት አለ፣ ለማሻሻልም አስቀምጠውታል። መጀመሪያ ግን ይሄንን በስራ ላይ መዋል አለባቸው። ስለዚህ አቶ ኃይሌም ቅድም የተናገርከው 2 ጊዜ የተናገርከው ትክክለኛ ነገር ነው። አሁን ጥያቄው ይሄንን ነው አባላት መገንዘብ ያለባቸው። ስራ እንዴት ይሰራል በሚለው ሂደት ላይ ለምሳሌ 2 ቁጥር ላይ እዚሁ አንቀጽ 19 ሁለተኛ ቁጥር ላይ የቦርድ በሚል ስያሜ የተያዘ አለ። ይህ ደንብ ከመውጣቱ በፊት በቦርድ አመራር አደረጃጀት በሚገኙ ሀገር ህግ መሰረት የውስጥ መተዳደሪያ ደንብ አውጥተው እና ፈቃድ አግኝተው መንፈሳዊ አገልግሎት ሲሰጡ የቆዩ አጥቢያ አብያተ ክርስቲያናት በዚህ ደንብ መሰረት እንዳስፈላጊነቱ ከሀገር ህግ ጋር ተጣጥሞ በሚዘጋጅ ልዩ አባሪ ውስጥ ደንብ መሰረት መስራት አለባቸው ይላል። ስለዚህ ከሀገሩን ጋር እንዲጣጣም ብለው አባታችን ያነሱት አሉ። ከሀገሩ ጋር መጣጣሙን እንኳን ማየት አለብን ሲሉ እዚህ ጋር ግን መልስ ተሰጥቶታል። ማጣጣም ከፈለጋችሁ የውስጥ ደንብ አባሪ ስሩና ከዚህ ጋር ያይዛችሁ አስገቡ፣ አጣጥሙት እንጂ አልተጣጣምን ብላችሁ ስራ ላይ መዋል አትችሉም። ስለዚህ አባታችን ይሄንን ሰነድ እንኳን አላነበቡትም። ያንን ቃል ሲናገር ወይ ደግሞ አንብበውታል፣ ግን ምእመናን ይሄንን ነገር ግን በትክክል መረዳት አለባቸው። ከዛ 3ኛው ላይ ይሄድና 3 ቁጥር ላይ በንዑስ አንቀጽ 1 መሰረት ይህ ደንብና ህገ ቤተ ክርስቲያኑ በሚፈቅደው አግባብ አደረጃጀቱና ምዝገባ ሂደቱን ለማስተካከል ፈቃደኛ ያልሆነ አጥቢያና አደረጃጀት እንደ ሁኔታው በቅዱስ ሲኖዶስ ተገቢውን ውሳኔና እርምት ይወሰድበታል፣ እንደ አስፈላጊነቱ ከቤተ ክርስቲያኒቱ ህብረት ይለያል ነው የሚለው። ስለዚህ ምን ይላል? 4ኛውን እንደው ጨርሼው ለለፍ። ይህ ደንብ ከቃለ ዓዋዲው ጋር እየተጣጣመ ተግባራዊ ይደረጋል ይላል። ስለዚህ ይህ ደንብ ከቃለ ዓዋዲው ጋር እየተጣጣመ ተግባራዊ ይደረጋል። እንግዲህ ይሄ እንኳን ሰነድ ሲወጣ እንደምታዩት 48 ገጽ ነው። ይሄ 48 ገጽ በኮምፒውተር ፔፐር ግማሽ ገጽ ላይ የታተመ ነው። ሳይዙ ብታገኙት አማርኛና እንግሊዘኛ ነው። 48 ገጽን ለሁለት ስታካፍሉት 24 ገጽ ነው የሚመጣው፣ እንግሊዘኛውን ስታወጡት ማለት ነው። ያ 24 ገጽ ደግሞ ከላዩ ጋር መግቢያና አንዳንድ ከቨሮችን የያዘበት አገላለጽ አለ። ተደጋጋሚ እዚህኛው ቃለ ዓዋዲም ላይ ያለ ማለት ነው ቃል። እነሱን ሁሉ ስታወጡላት ይሄ ለቤተ ክርስቲያን ለውጭ ሀገር ተብሎ የመጣው መተዳደሪያ ደንብ 20 ገጽና ከ20 ገጽ በታች ነው ያለው። ያውም ደግሞ በኮምፒውተር ሙሉ ገጽ አይደል። በኮምፒውተር ሙሉ ገጽ ካየነው 10 ገጽ ብትሆን ነው የተላከላቸው። ያ 10 ገጽ ሙሉ ለሙሉ ቤተክርስቲያንን አያስተዳድርም። ምክንያቱም ዋናው ከቃለ ዓዋዲው ጋር እየተጣጣመ ተብሎ ሲጻፍ ይሄ ነው ቃለ ዓዋዲው። ይሄ ያልተሻረው 4ኛው ቃለ ዓዋዲ ነው። 146 ገጽ አለ። ስለዚህ እዚህ ጋር የተገለጸው ነገር ይሄ የመጣው ሙሉ አይደለም ብለው እንኳን መጠየቅ አይችሉም። ይሄ ትክክለኛ መመሪያውን ከስራ ላይ እንዲያውሉ በትክክለኛው መንገድ ተገልጾላቸው መጥቷል። አሁን በአባታችን የተገለጸው ነገር በሙሉ እዚህ ጋር ተካቶ አቅጣጫ ተሰጥቶበት የተቀመጠ አንቀጽ ነውና አንቀጽ 18 እና 19ን ገብታችሁ ተመልከቱት። ምናልባት ነገ ይሄ ጥያቄ ሊቀርብላችሁ ይችላል። በውይይትም በምንም
ምእመናን እዛ ለሻይ ቡና ሲደረግ ይሄ ደንብ ከዚህ አንጻር መታየት አለበት እና አልመጣ ምናልባትም ከሳሾች ውይይት በምታደርጉበት ጊዜ ይሄንን አንቀጽ 18 እና አንቀጽ 19ን ይዛችሁ ሂዱ፣ አስረዷቸው። ይሄ እድል ገጥሞ ይሄ ጥያቄ ተመልሶ የሚነሳላችሁ ከሆነ ይሄንን በግልጽ ማስረዳት መቻል አለባችሁ። እዛው ፊት ለፊታቸው አውጥታችሁ እያነበባችሁ ስራ ላይ ሲውል ይሻሻላል። አሁን እንግዲህ 2-3 ሰው እንደገለጸው ሂደቱ መካሄድ አለበት ብላችሁ ለታሪክ የሚሆን ንግግር ተናግራችሁ መልስ መስማት ይኖርብናል ብዬ አስባለሁ። እሺ፣ ለሌሎቻችሁ ማይክ የተከፈተ ያለው መድረኩን ያዙት። የቀሩን ጥቂት ደቂቃዎች ናቸው። 15-20 ደቂቃ ላይ ቀረን። የዛሬው በአንድ ሰዓት የሚዘጋ ውይይት ነው፣ ለነገ ጸሎት ዝግጅት ማለት ነው። ለቀጥል ይቻላል። እሺ እንዴት አመሻችሁ? እኔ አሁን እንደሰማነው ከሆነ ስለ ቃለ አዋጁ የሀገረ ስብከቱ ጳጳስ እኮ ለቤተክርስቲያን ተገኝተው ለመላ ምዕመኑም ሁላችንም ካህናትም ሰንበት ተማሪም ሁሉ ባለበት እኮ ተናግረዋል። ቆዩ ህጉን ቆዩ ይዤ እስክመጣ ድረስ ብለው መቼም ያ በጣም ትልቅ መግለጽ እንኳን ሌላም ነገር የማይነካካበት ንግግር ነው የተናገሩት ሌላው ቢቀር እና ያንን የእሳቸው ቃል እንዴት ነው ያ የማይሰማው? እና በአንድ በኩል ስብሰባ ላይ ያ የተናገሩት ይሄንን ነው፣ እንጠብቃለን፣ እሳቸው ያንን እስኪደረግ ድረስ እንጠብቃለን ተባለ። የመጀመሪያ የተናገሩትን ጥሩ አባታችን ይሄን ብለዋልና ህጉን አንነካም እንጠብቅ የሚለውንስ ቃል ለምን እንደዚህ ብለው አይናገሩም? እኔ በጣም በዚህ በኩል ሌላ ነው በዚህ በኩል ሌላ ነውና ኮንፊውዝድ ያደርጋል። ያ ነው ትንሽ ማመን የማይቻልበት ደረጃ ነው በእውነት። እኔ ራሱ ከአባታችን ወዲህ ምንም ነገር መነካካት የሌለበትና እግዚአብሔር በፈቀደ ህጉ እስኪመጣ ድረስ ምርጫውን መካሄድ የለበትም፣ ቁጭ ብሎ መጠበቅ ነበረበት። እውነት የብፁዕነታቸውን ቃል እንሰማለን ከተባለ የእሳቸውን መጠበቅ ነበር የሚያስፈልገው። እግዚአብሔር ይስጥልኝ። በትክክልም አሁን ታችን ያለችው ነገር ትክክል ነው። በተለይ ይሄኛው ደግሞ አንቀጽ 20 እዩት። አሁን ከተባለው ጋር ነው። ምናልባት ሀገረ ስብከቱ ራሱ ይሄንን አንቀጽ አይቶ ይሄ በደረሳቸው ጊዜ ይሄንን ነገር መልቀቅ ይችሉ ነበር ብዬ ነው ማስበው። ላንብበው። አንቀጽ 20 ደንቡን የሚጸናበት ጊዜ ይህ ደንብ በቅዱስ ሲኖዶስ ጉባኤ ከጸደቀበት ከጥቅምት 2016 ዓመተ ምህረት ጀምሮ በውጭ ሀገር በሚገኙ አህጉረ ስብከትና አጥቢያ አብያተ ክርስቲያናት ላይ ሁሉ የጸና ይሆናል ይላል። ይሄ ነገር ከጥቅምት ጀምሮ ያ ማለት በእንግሊዘኛው ከኦክቶበር 2023 ጀምሮ የጸና ይሆናል ነው ለውጭ ሀገር ቤተክርስቲያናት የሚል። አሁን በአንድ በኩል አባታችንን ማትፈርዱባቸው የተናገሩት ቀሲስ አባታችንን ማትፈርዱባቸው ይሄ ለሀገረ ስብከቱም ራሱ አፕላይ የሚያደርግ ድንጋጌ ነው። አንቀጽ 30 አንቀጽ 20 ምክንያቱም ይሄ ደንብ ደርሷል አሜሪካ ሀገር እንደደረሰ ባለፈው ስብሰባ ላይ ሰምተናል። እዚህ እኛ አጥቢያችንም እንዳለ ኮፒው ሲናገሩ ሰምተናል ካልተሳሳትኩ የነበራችሁ ሰዎች። ግን አንድ አንቀጽ ነው የቀረው፣ ስለ ክፍያ ጉዳይ አንቀጽ ነው የቀረው። እሱን ግን በውስጥ ደንብ አሻሽለው እዚሁ ጋር ነው ደግሞ የሚለው እዚህ ጋር ታዩታላችሁ። ይሄንን ከሀገሩ ህግ ጋር ተጣጥሞ የሚዘጋጅ ልዩ አባሪ ውስጥ ደንብ መሰረት መስራት አለባቸው ይላል። አስቡ። በሀገረ ስብከቱ ጋር እንኳን የተጠቀሰልን አሁን ሁላችንም የሰማነው አንድ አንቀጽ ስለ ገንዘብ ጉዳይ
የሚጠቅስ አንቀጽ ወደ ሲኖዶስ ሄዶ መስተካከል አለበት። ምክንያቱም የጳጳሱን ስም ነው የሚጠቅሰው እዛ ላይ ወይ ደግሞ የኢትዮጵያውን ሲኖዶስ ፈቃድ ነው የሚጠይቀው የሚል ነው። ግን እዚህ ጋር ያለውን ቃል ስታዩት ችግር እንኳን ቢኖረው አጣጥማችሁ በስራ በልዩ አባሪ ውስጥ ደንብ መሰረት መስራት አለባችሁ ሲባል ያ ህግ አሁን የምንጠብቀው ህግ ራሱ በስራ ይሄንን እያዋልን የምንጠብቀው ሊሆን ይችላል። ምክንያቱም በውስጥ አባሪ መስተካከል የሚችል ነበር። ለነገሩ አባታችንም ጠቅሰውታል። ይሄንን ነገር እኮ በውስጥ ደንብ አሻሽለን ስራ ላይ መዋል እንችላለን ብለው አውደ ምሕረት ላይም ሲናገሩ ሰምቻለሁ። ግን ምናልባት እሳቸውም ከአካባቢው ከደረሰባቸው ግፊት አንጻር ወደዛ አስተካክለው ኦፊሻል በሆነ መንገድ እንዲመጣ ያደረጉት ይመስለኛል እንጂ ግልጽ የሆነ መልእክት ለአጥቢያ ቤተክርስቲያናት እዚህ ጋር ተቀምጧል። በውስጥ አባሪ የሀገሩ ጉዳይ ችግር ካለው በዚህ ሰነድ ላይ እንዲያስተካክሉ ማለት ነው። እኔ ያየሁት መንገድ የተለየ ከሆነ ማስተካከያ ስጡበት። ነው ትክክል ነው። አስደሳች ቅድም እኮ ካለው ሰውዬ ጋር ነጌት ያደርጋል። ተወያይቶበት አብያተ ክርስቲያናቱ የሚለው ነገር በአንቀጽ 20 ፉርሽ ሆነ። አንቀጽ 20 ደንግጓል። አድርጉ ከወጣበት እንደ 2 ዓመት ውስጥ አፕላይ ካላረጋችሁ ሞዲፋይ ካላረጋችሁ ብሎ ደንግጓል። አሁን አንወያይበት የሚለው ነገር ሚውት ነው። እዚህ ጋር እንደተባለው ማሻሻል ከተፈለገ ከተቀበሉ አፕላይ ካረጉ በኋላ ለዛ 30 አብያተ ክርስቲያናትና 12 እንትኖች ከተነጋገሩበት በኋላ ስራ ላይ ከዋለ በኋላ ነው የቀረው ፕሮሰስ የሚጀምረው እንጂ አንቀጽ 20 የተዋይተን እንቀበላለን አንቀበልም የሚለው ነገር በቃ ዘግቷል። እዚህ ጋር አተረጓጎም እንደሱ ነው የሚሆነው። ይሄንን እንግዲህ አማርኛ ነው ሁላችንም የምናነበው። በስራ ላይ መዋል አለበት 2 ዓመት ውስጥ ያ 2 ዓመት የሚመጣው ኦክቶበር ነው። እሱን ብሎ ከደነገገ በኋላ ምንድነው የምትወያየው? ይሄ ነገር ስራ ላይ መዋል አለበት ውይይት አድርገህ ማሻሻያ ሬኮመንድ ለማድረግ ስራ ላይ ማሻሻያ የሚባለው እኮ ስራ ላይ ከዋልከው በኋላ አንዳንድ ችግር የሆነ ነገሮች ሲኖሩ ስታይ ይሄንን ነገር አፕላይ ስናደርግ እንዲህ አይነት ችግር በአገሪቱ መሰረት እንዲያጋጥሞላል ይሄ ይሻሻል ለማለት ነው። ስራ ላይ ሳታውለው ዝም ብለህ በአየር ላይ ኮሜንት ማድረግ እና መወያየት የሚቻል አይመስለኝም። አንቀጽ 20 መሰረት አፕላይ ካደረግን በኋላ ዘን የሚያጋጥሙ ችግሮች ካሉ ነው እንጂ ችግሮች ገና ለገና ያጋጥማሉ በሚል አይደለም መሻሻል የምጠብቀው። ኤኒዌይ ትክክል አተረጋገሙ። እሺ እንግዲህ ይሄ በደንብ አድርጎ እንዲሁም ለሚመጣውም ጥያቄ መሰረታዊ የሆነ መልስና አንቀጽ ያለበት ነው። ስለዚህ ስለ በስራ ላይ ማዋል ይህንን ቃለ ዓዋዲ በስራ ላይ ስለማዋል ሲመጣ ሁላችሁም በአይምሯችሁ ያዙት። አንቀጽ 18 19 እና 20 ሙሉ ለሙሉ ጥያቄያቸውን ይመልሳል። የግድ ስራ ላይ መዋል አለባቸው። ያላቸው ጥያቄ ቢኖር ለምሳሌ የሚጠራው 501C ነው። 501Cንም እንኳን ቃለ ዓዋዲው አስቀምጦታል። አንቀጽ 19 ላይ ከሀገሩ ህግ ጋር ለማጣጣም እንኳን ቢሆን አባሪ የውስጥ ደንብ በመስራት በዛ መሰረት መስራት አለባቸው ይላል። ስለዚህ ጎደለ ተሳሳተ የሚባለው በሙሉ በውስጥ አባሪ ነው የሚሰራው። ስለዚህ ይሄንን ጠንቀቃችሁ አውቃችሁ የሚመጣው አሁን የሚቀጥሉት ወጀቦች ከዚህ ጋር የተያዙ ናቸው የሚሆኑት። የትኛው ማጥቢያ ሁሉ ይሄ 3 አንቀጽ ላይ ያለ ጥያቄ ነው ቻሌንጅ የሚያደርጋቸው ካህናትንም አገልጋዮችንም ሌላውን ምዕመኑንም ማለት ነው። እሺ ማይክ የከፈተ ሰው ያለው ለመናገር ከሆነ መድረኩ ክፍት ነው። አንቀጽ 18 እና 19 እና 20 በአዲሱ ለውጪ ተብሎ በተዘጋጀው ቃለ ዓዋዲ ላይ። ስለዚህ ሁሉ ጊዜ እንደውም አንቀጽ 18 እና 19 ይሉበል ይሄ በዋናነት በቃ የመጠቀስ ያለበት በሁላችን ዘንድ መታወቅ ያለበት። እሺ የቀረን ጥቂት ደቂቃዎች ናቸው። 6 ደቂቃ ነው 1 ሰዓታችንን ልንሞላ።
መናገር የሚፈልግ ሰው ደቂቃውን ይጠቀምበት እና ይሄኛውን ቅልብጭ ባለ ሰነድ ለነገ ዩቲዩብ ላይ የሚወጣ ይሆናል ማለት ነው። ለአስደሳችን ጥያቄ ያለኝ በመጀመሪያ ዋርፍጅን የገባሁት ይቅርታ አላዋዲው አልፎ ጸድቆ እጃችን ያለው ወይስ ብፁዕ አቡነ ፋኑኤል ይመጣል ስላሉ የቃላዋዲው ህጋዊነት ተግባራዊ የሚሆንበት መቼ ነው የሚጀመረው? ያው የራሳቸውን ስኬጁል አውጥተዋል። አሁን በሚነገረው ንግግር ውጭ ያሉ አጥቢያ ቤተክርስቲያናት እንግዲህ የኛን ነው እና የራሳቸውን ስኬጁል አውጥተዋል እንጂ ኦክቶበር 2023 ጀምሮ እዚህ ጋር እንደምናየው አንቀጽ 20 ላይ ለጠቅላላ ውጭ ላሉ አብያተ ክርስቲያናት በሙሉ ጸድቆ የጸና የሆነ ህግ ሆኗል። ስለዚህ ታትሞ በእጃቸው የደረሰበትን ጊዜ ባናቅም ይሄ ነገር ግን ጸድቋል። ስለዚህ ሰነዱም ደርሷቸው እንዳዩት ሁሉ ነግረውናል። አይተውትም እንወያይበታለን የሚል አንድምታ ያለው እንግዲህ መልእክት ነው የሰማነው ከሰበካ ጉባኤው አባል ከሆኑት ካህን አባታችን እና እንጂ ይሄ ኦክቶበር 2023 ላይ ጸድቋል። ከዛ ጊዜ ጀምሮ 2 ዓመት ብቻ ነው የተሰጣቸው። አሁን ያሉበት ያቺ የ2 ዓመት ጊዜ ስለሆነች ነው ሲኖዶሱም እርምጃ ያልወሰደው እንጂ ይሄ ከኦክቶበር 2025 በኋላ ሲኖዶሱም እንግዲህ ሌላ አይነት እንቅፋት ሆኖ የሚመጣ ሌላ ግጭት ከሌለ እንደ ቤተ ክርስቲያን ይህንን ማስፈጸም ያለበት ሀገረ ስብከቱም ግዴታ አለበት ማለት ነው። ምዕመናኑ ይሄ ቃላዋዲው ታትሞ ተሰጥቶታል? በሰበካ ጉባኤው አልተሰጠውም። አይቶም ማያውቅም ምዕመኑ በቃል ብቻ ለተወሰነ ሰከንድ ብቻ ነው የተነገረው። የተነገረውም ደግሞ ቃላዋዲው ቤተክርስቲያንን አያስተዳድርም፣ ሊያስተዳድር አይችልም በሚል የተነገረው። ትላንትና በነበረው ቪዲዮ ላይ ስናየው ነበረ። እዚህ ጋር ያለ ቪዲዮ አለ 20ኛው ደቂቃ ላይ ከኢትዮጵያ የሚመጣ መተጋዘብ አለ። እሱን ተቀብለን ምንሄደው ከዚህ ጋር አዲስ አያስፈልገን። ብፁዕነታቸውም ይሄን ያውቃሉ። እየመጣ ስለሆነ ማገረ ስብከት እሱን ሊቀበል ይቻላል ተባለ። ከዚህ ነው እኛ እናቆም ይሄ ሁለቱንም መረጃ ኢትዮጵያ ይመጣል የተባለው መጥተው አይተነዋል። እንኳን በአንድ ቤተክርስቲያን መተዳደር በተለይ አይፎን ማሟላት ባለበት የሚያሟላ አይደለም። መመሪያ በሀገረ ስብከት ደረጃ ያሉ አብያተ ክርስቲያናት ሊያሟሉ የሚያስፈልጋቸው ቤዚክ ነገሮች ያሉ መተዳደር መሆን ይችላል። ዳፊስ ለቷን ምስክር መሆን ይችላል። ስለዚህ እንግዲህ የተሰማችሁ ድምፁ ትንሽ ደከም ያለ ነው። ሊሆን አይችልም ብሎ ነው ያስቀመጠው የቤተክርስቲያን የሰበካ ጉባኤው ጸሐፊ። ቤተክርስቲያንን ማስተዳደር የሚችል እንዳልሆነ ሲገለጽ ሰምታችኋል። መቼ ነው የተናገረው እሱ? ይሄንን ማርች 23 2025 ማለትም ሌላ መተዳደሪያ ደንብ እንዲጸድቅላቸው አጀንዳ ይዘው ሰበካ ጉባኤዎቹ ከመጡ በኋላ ማለት ነው። ምዕመናን ሳያውቁ አጀንዳውም ሳይገለጽላቸው አስቸኳይ ስብሰባ ጠርተው ምዕመኑን በአዳራሽ ካስገቡት በኋላ ነው ይሄ አጀንዳ የተገለጠው። ገልጠው በአስቸኳይ ቮት ነው የምንፈልገው። አሁን ምንድነው ጥያቄው? አዲስ መተዳደሪያ ደንብ ማውጣት አለብን። ለምን ቃላዋዲው አይሰራም? 501ሲንም አያሟላም። ስለዚህ እኛ ያዘጋጀነው ያየነው የደከምንበት አለና ይጽደቅልን፣ ቮታችሁን ብቻ ስጡን ያሉት። ህዝቡ ደግሞ እሺ ያለና ቮቱን ሰጠ። እነማን ናቸው ሰዎቹ? አናውቅም። ያላዩትን ያላነበቡትን በመቶዎች የሚቆጠሩ እጃቸውን ሰጡ። ከ9 እስከ 11 ሰው የሚሆን ነው ይሄ ትክክል አይደለም ማለት እኔን ጨምሮ ነው ማለት ያላየሁትን ነገር እንዴት ይጽደቅ ብዬ አወጣለሁ አልኩ። ከዛ በኋላ ነገሮችም ሰነዱን ካየነው በኋላ እንግዲህ እኔ በኩሌ በራሴ መደንገጥም መደናገርም ምንም በሉት ብቻ በቤተ ክርስቲያን ውስጥ እንዲህ አይነት ነገር መሰራቱ አሳስቦኝ ያው ሂደቱ ሄዶ እንግዲህ
መድረክ ሊከፈት ቻለ ማለት ነው። ያኔ ሰበካ ጉባኤዎቹ በሙሉ ነበሩ አይደለ? ዋና የሚባሉ ነበሩ፣ ኢንታክት ነበሩ በሙሉ በቃ አሁን በሙሉ አሉ አይደል? በትክክል አሁን በስልጣን ላይ ያሉት ነበሩ፣ አሉበት። ስብሰባውን ተካፍለዋል። አዎ ነበሩ። ከዛ በኋላ አስተዳዳሪውን ጨምሮ ነበሩ። እህታችን ማሜም ካለች ነበረች፣ እሷ የበለጠ ኮንፈርም ልታደርገው ትችላለች። አሁን በስልጣን ላይ ያሉት ነበሩ፣ ያለቀቁት ይችላል። አዎ ትክክል ነበርኩኝ፣ ግን ከተቃዋሚዎቹ አይጽደቅ ከሚሉት መጀመሪያ እጄን ካወጣሁት ውስጥ አንዷ ነኝ። አልደገፍኩም። ለማብራራት ያህል የነበሩ ሰዎች ቤተክርስቲያን አስተዳዳሪ አባ እስጢፋኖስ፣ ቀሲስ ዋለልኝ፣ አቶ አስተራይ ሊቀመንበሩ፣ አቶ ሲሳይ እንግዲህ እንኳን የማስታውሳቸው ቪዲዮም አለኛቸዋል ሼር ማድረግ ይችላል። ዋና የሚባሉት ነገር የቤቱ ሄድ ሃንቾች ነበሩ። ምልክ ካላዶን ከኛ በበለጠ የሚገባቸው ሰዎች ነበሩ ስብሰባ ላይ። አሁን ቅድም የተናገሩትን ቀሲስ ዋለልኝ ነበሩ እዛው ላይ። አዎ እዚህ ቪዲዮ ላይ ምናልባት አይታችሁት ከሆነ በደንብ አስተውላችሁት ከሆነ መጥቶ አይተነዋል፣ እንደማይሰራ የተነገረው አንድ ሰዓት ከ50 ደቂቃ ላይ ደግሞ አሁን ቅድም የሰማናቸው ካህን ቤተክርስቲያን የምትተዳደረው በቃለ ዓዋዲ ነው፣ ቃለ ዓዋዲ እንዲመጣልን ጸልዩ የሚል ደግሞ ንግግር አለ። እዚሁ ቪዲዮ ላይ ገብታችሁ ብታዩት ማለት ነው። እስቲ ከተሰማችሁ ነው። መጀመሪያ 3 ሰው መጥቶ አንድ በዚህ በኩል የሚቆጠር አንድ ይሄኛው የማሉን የሚቆጠር አንድ ይሄኛው የሚቆጠር ሶስት ማለት ነው። ሀሳብ ግን የማን ተበረከት ነው የተወለዳቸው ዛሬ ቤተሰቦች ስሙ ቤተክርስቲያን የምትመራው እንደምታውቁት በብርሃን ነው፣ በቃለ ዓዋዲ ነው አይደል? የቤተክርስቲያን መመሪያ አሁን እኛ እዚህ ሀገር ቢሮ ሲመሰረት ብዙ ቤተክርስቲያኖች የሚመሰረቱበት ሁኔታ በሀገራችን ባለው ሁኔታ የውጭ የሚል ነገር ስለነበረ እስከ ዛሬ ወደነበረበት መመለስ አልቻለም። እግዚአብሔር ወደዛ እንዲመልሰን እየጸለይን አሁን ያለው ነገር ግን ለሁላችንም በቂ ነው። ከ5 ዓመት በፊት ሁላችንም ከ6-7 ዓመት በፊት ኢንቮልቭ አድርገን ብዙ ምዕመናን እነዚህ ዛሬ አባታችንን ተረጋግተው የተሳተፉበት ባይሎ መጥቶ እዚህ ድምፅ ተሰጥቶበታል። ድምፅ ተሰጥቶበት 99% አልፏል። አንድ ነገር ብቻ ሲቀር የተለያየ ነው። ከዛ በኋላ ኮቪድ መጣ። በኮቪድ ምክንያት ያን ነገር መጨረስ አልቻለም። ከዛ በኋላ ያው ጊዜያችሁ ይጨርሳችኋል ምናምን የሚል ነገር መጥቶ ወደ ፍርድ ቤት በምናምን በመሄዱ ምክንያት እስካሁን ቆይቷል። አሁን ማድረግ የምንፈልገውና ቅድም እህታችን በጣም ጥሩ ፖይንት አስቀምጠችው። ከ6 ወር በኋላ ተመልሰን ከእንደገና አመል ማድረግ እንችላለን። ከዓመት በኋላ አመል ማድረግ እንችላለን። አሁን ግን እነዚህ ሰበካ ጉባኤዎች እግዚአብሔር በሚያውቀው ነው የምላችሁ፣ እኛ እንኳን አነሰን በዛም ግዴታችን ነው። ቤተሰብ የሚያስተዳድሩ የግል ሕይወት ያላቸው ናቸው። የሚከፍሉትን አሁን በክሱ ጊዜ ምንድነው መልስ ለመስጠት በሚያደርጉት ጊዜ እንኳን የወሰደባቸው ታይም የበላባቸው ጊዜ ከቤተሰብ ጋር ማለት ነው እጅግ በጣም ቀላል አይደለም። ስለዚህ አሁን የደረስንበትን አንድ ፖይንት እሱ ላይ ምናልባት አሁን ከጭቅጭቁ ያየናቸው ነገሮች አሉ። እነሱ ፍትው አድርጎ ማቅረብ ይቻላል። ከእናንተም በቀሪዎቹ ቀን ለእናንተ ለህዝብ ተመልሶ እስከሚቀርብ ድረስ ሀሳብ ያለው ሰው በዚህኛው ነጥብ ላይ ይሄ ነጥብ ይጨመር፣ ይሄን ክፍተትን አይቻልም የሚል ሰው ካለ በአካልም ቤተክርስቲያኑ ባለው በዌብሳይቱ ላይ በኢሜይልም በማናቸውም መልክ ማምጣት ያንን አምጡልን። ያንን ከእናንተ የመጣውን ፊድባክ ይዘን በሚቀጥለው ጊዜ ለእናንተው መልሰን ለቦት እናመጣዋለን። ለቦትም ስናመጣው ደግሞ እኛ ወስነናል እንደምንመጣው ከእናንተ የመጣውን ነጥብ ለእናንተ እናመጣላችሁና እናንተው ቦት ታደርጉበትና የተሻለውን ነገር ታጠቁታላችሁ። አሁን በአንድ ነጥቡ ላይ በቃ አያስፈልግም። እኔ ግራ የገባኝ ምዕመናኑ ተሰጥቶት አንብቦ ጥያቄዎች ተመልሰው እኔ የማውቀው እንግዲህ አሜሪካ ሀገር እንደዛ ነው። አንድ ሰበካ ጉባኤ እኮ መብት የለውም በአጠቃላይ ምዕመናኑን ሳያማክር አጽድቀናል፣ አንፈልገውም፣ እንወደዋለን
ድምፅ ራቀ። እንዴት ነው? ትንሽ ግራ የገባው ነው ማለት። እንግዲህ ይሄ የስብሰባው ትንሿን እንትን ነው። በዚህ ንግግር ላይ ራሱ የሚቃረን ነገር አለ። ሰበካ ጉባኤው ቮት የሚደረግበትን ራሱ አያቀርብም ነው ያሉት። እናንተው ራሳችሁ ቮት የሚደረግበትን ታቀርባላችሁ ነው በምትሰጡት ጥያቄ ነው። ግን በመጨረሻ ላይ ምንድነው የተደረገው? ሰበካ ጉባኤው ራሱ ከሰዎች የሰበሰበውን መርጦ 6 ጥያቄዎችን አውጥቶ በእነዛ 6 ጥያቄዎች ላይ ቮት ነው ያስደረገው። ደግሞ የሚገርመው በጣም የተደጋገመ ቃል አለ እዚህ ውስጥ። ይሄ መተዳደሪያ ደንብ አንድ ነገር ነው የቀረው የሚል ይሄ በጣም አሳሳች የሆነ ቃል ነው። ሁሉም ጠርተውታል። የሰንበት ተማሪዎችም ይሄንን ነው የሚጠሩት። አንድ ነገር ነው የቀረው፣ ዛሬ ብቻ ቮት ስጡን ነው። ነገር ግን ከእናንተ የመጣውን ደግሞ መልእክት እንትን ብለን ወደ እናንተ መልስና እናመጣዋለን። ከዛ ደግሞ እናንተ የምትፈልጉትን ጥያቄ ቮት ይደረግበታል ነው። ግን እኛ ማናችንም ግን በዛ ጥያቄ ላይ አልተስማማንም፣ አላቀረብንም። ለቮት የሚሆን ጥያቄ አልተቀበሉም ከመጨረሻ። አይ ወንድሜ ሳምሶን እኔ እንግራ ይግባኝ እናንተ ብቻህን አይደለም ማለት ነው። ሁላችንም ጋር እንደገባን ነው እዚህ ላይ እና በጣም አሰራሩ እንደው አሜሪካን ሀገር ብቻ ሳይሆን የትም ቦታ እንዲህ አይነት አሰራር የለም። ኢትዮጵያም ቢሆን እኮ እንደው ትንሽ መራቅ የለብንም። ሰው ሳይወያይበት አምጥተህ ከላይ ጉብ ማድረጉ ትክክል አይደለም። በተለይ ደግሞ ዶግማና ቀኖና የቤተክርስቲያን እንከተላለን የሚሉ ዶግማና ቀኖናውን ለምዕመናን የሚያስተምሩ ሰዎች ይሄንን አንብበው ተረድተው ለህዝቡ ማስተማርና መወያየት ማቅረብ ሲገባቸው ዝም ብሎ በደፈናው ቅድም አሁን አስደሳች እንዳለ አንድ ነገር ብቻ ነው የቀረው፣ ግድ የለም ቦታ አድርጉበት ብሎ 5 ዓመት አቧራ ሲሰበስብ የቆየ ባለው አምጥቶ እንደ አዲስ ማቅረቡ ፌርም አይደለም ለነሱ። ምን የሚታየ ምንድነው? ከኋላ የሆነ ነገር አለ መራመድ የሚፈልጉ despite all this challenge, despite all this question። አሁን እንደምታየው ከሆነ ይሄ እንኳን ባይሎ ቮት ይደረግበት ከተባለ 11 ቨርዥን አምጥተዋል። ምን ሩጫ አድርገው 11 ቨርዥን ለመቀየር ካስፈለገ ለምንድን ነው ቆይቷቸው ያየነበር? አሁን ኢቭን ቮት እንኳን የተካሄደው ዲፈረንት ቨርዥን ላይ እንደሆነ ነው ማለት ነው የምታየው። ስለዚህ ጀኒዊን አይደለም አሰራሩ፣ ጠቅላላ አልተሪየር ሞቲቭ አለ ብለን ሁላችንም እንድንጠራጠር ኮስትን እንድናረግ ቤተክርስቲያኑ ላይ አስተዳደሩ ላይ ጥያቄ እንዲኖረን ያደረጉበት ፕሮሰስ ነው እና በጣም ነው የሚያሳዝነው። ይሄንን ቪዲዮ ገብታችሁ ይሉት ቻፕተር አለው ዲስክሪፕሽኑ ላይ ሄዳችሁ በታይም ቻፕተር አለው። እያንዳንዱን ታይም ቻፕተር እየነካችሁ ትክክለኛው ነው ቦታ ላይ እንትን በሉ። ብዙ ቻፕተር ሊወጣ ይችላል፣ ግን ለጊዜው እነዚህ ቻፕተሮች ናቸው የቀረቡት። እንጨምርበታለን ዲቴል ስለ እያንዳንዱ አንቀጽ ማን ነው ንግግር ሰው ቶሎ ገባ ብሎ ይሄን የ2 ሰዓት ቁጭ ብሎ ከሚያይ በዛ ታብ ላይ መሄድ ይችላል። እሺ ሌላ አሳሳቢ የሆነ ጥያቄ ያለው ሰው ከሌለ በስተቀር የዛሬውን ብናጠናቀቅ ምን ይመስላችኋል? ጥያቄ ያለው መድረኩን መያዝ ይችላል። ነገር ምዕመናን ጥያቄ ማቅረብ ይችላሉ። ያው በፍቅሬ በኩል ከሌ ለነፍስ አባቴ ለጅልቻለሁ ይሄን አድርጌያለሁ እና በጥያቄ ነው ይሄ ትንሽ it's embarrassing ነው አይደለ? በአጠቃላይ ለዚህ አሁን ለኛ ምን ተፈርመው ያሉ ድሮም የነበሩ ሰበካ ጉባኤዎች ያን ሙሉ ሆኖ ህዝብን ሳያማክር በእነሱ ወስነው አንድ ብቻ ነው የቀረው። this is embarrassing። ምዕመናኑ ላይ መቀለድና መድፈር እና አሁን እኮ የገረመኝ ታይም ላይኑ የዛሬ 2 ዓመት ከሆነ ሁላችን ላይም ድክመት አለ። ዝም ተብሎ የሚታለፍ አልነበረም። ይሄ እኮ መብትን መጣስ ነው። እኔ እንደዛ ነው ማየው። እኔ ነው የምወስነው፣ ሰው አይወስንልኝም። እኔ ተሰጥቶኝ አንብቤ ይሄ ስማማኛል ጥያቄ ጠይቄበት ከመለሰ ካልመለሰ ቤተክርስቲያን ለቂ እሄዳለሁ። ግን መብቴ እነሱ ውሳኔ ለእኔ አይወስኑ። እኔ ለራሴ ነው የምወስነው። ለመወሰን ደግሞ ማንበብ አለብኝ፣ መጠየቅ አለብኝ። እንዲሁ
በጣም it's sad. Seriously, it's very sad. And አሁን ነው እኛ የምንወያየው ማለት ነው ከሁለት ዓመት በኋላ just including myself just like this እኔ ያሳዝናል። እኔ ያው በተለይ መልሱን ደግሞ ስሰማ ነገሮች አንድ ብቻ ነው የቀረው። ያ ደግሞ የሚገርመው ይሄንን አንዱ ብቻ ነው የቀረው የሚሉት አሁን ስቴክ ሆልደሮች ናቸው በአዲሱ መዋቅር ላይ የሰንበት ተማሪዎች ከአንድም ሁለት ይሄንን አንድ የቀረው ነው የሚሉት። ዛሬ 5 ዓመት ተዘግቶ የነበረን የ30 ምናምን ፔጅ ሰነድ እንዴት አንድ የቀረው ተብሎ ፕሮሞት ተደረገ። በተለይ ደግሞ ስብሰባው የነበረው ለለቅሶ የተከራየ የቤተክርስቲያን አዳራሽ ነው። ፕላስ ሰዓቱ ደርሷል፣ ቶሎ ብቻ ቮት አድርጉ፣ አንድን የቀረው ብቻ ቮት አድርጉ። በቃ ሰዎቹ ለቅሶኞቹ እኮ ቆሟል። ይሄ በቴክኒካል እንትን ተርሞች አሉት። ሶሳይቲን በእንደዚህ አይነቱ ራሽ በሆነ ሂደት ላይ ውሳኔ እንዲወስን የሚደረግበት ሂደት እኔ ኮምፕሊት የሆነውን ያንን ስቴፕ ነው እዛ ቦታ ላይ ያየሁት እና ደግሞ የቁጥሩ መጠንም ነበር እኔ ያሳሰበኝ። በጣም በመቶዎች የሚቆጠሩ እጃቸውን አወጡ። ምን ሰምተው እና ዌል ኦርኬስትሬትድ የሆነ ነው ብዬ ነው የወሰንኩት በራሴ እና ሰነዱንም ላይ የቻልኩት በዛ ነው። ይገርማል። እኔ በጣም ነው እዚሁ እኛ እንኳን እዚህ ትንሽ ነው 50 እና 60 ስንሞላ አንድ ነገር ሲወጣ ቁጭ ብሎ ነው ሰው የሚለው የምንወያይበት። በአብዛኛው ሰው ኢንትረስት አይደለም፣ ግን አትሊስት ይሄ ወጥቷል ተብሎ ይነገራል። ይሄ ከፍተኛ ንቀት ነው። እኔ ግራ ግብት ነው ያለኝ። it's hard to believe. ለእኔ it's extremely hard to believe. maybe I'm an outsider. It's just በጣም ያስቸግራል ለማመን አለመቀበል። እኔ አንድ ጊዜ እንደሱ የሆንኩበትን ከዚህ በፊትም ገልጫለሁ። በተለይ ይሄ እንዲሁም በቅጂ ነው ወንድማችን የሰማው። እኔ መሀሉ ላይ ሆኜ ባልተጠራውበት ስብሰባ ላይ ገብቼ የስብሰባውን ሂደት እንትን ብዬ ማን ነው ቃለ ጉባኤ ለመያዝ ነው የገባሁት። ያው ካሜራ ማንኘ ነው ቃለ ጉባኤ ለመያዝ ገብቼ ተሰብሳቢም አይደለም በግድ አስቀምጦኝ ገብቼ ሲወያዩ ሰምቼ እኔ ራሱ ተሰብሳቢ ሆንኩ። በየመሃሉ ያቋረጥኩ ሁሉ እናገራቸው። ምክንያቱም ጆሮዬን ላምነው አልቻልኩም። በቤተ ክርስቲያን ውስጥ የሚወሰኑ ውሳኔዎች፣ በዛ ስብሰባ ላይ የምሰማቸው ውሳኔዎች ዝም ሊያሰኙኝ አልቻሉ። ምንድነው የምታረጉት ሁሉ እያልኩ ነው የምጠይቃቸው ነበር። ኧረ ቆይ ዝም በል እየተባልኩ እንዴ የምትነጋገሩበት ነገር እኮ ህገወጥ ነው፣ ፋይናንሱንም ራሱ ብርም አንመልስም፣ የገባ ብር አይወጣም ሁሉ ሲሉ እኔ በቃ አልቻልኩም እና አልፈርድብም። ይሄንን ሰምተህ የዛ አይነቱ ነገር ውስጥ መግባት እና ይሄ ነው እንግዲህ ትንሽ አሳሳቢ ሆነው እንዲህ አይነቱንም ከፍት ያደረገ ሳሚ አብራሃቸው ትንሽ ብትሰበሰብ ታውቀው ነበረ። እኛ ግን ስለለመድ ነው እንደ መደንዘዝም ሳይሆን አንከራውን እየደነዘዝን ያለን። እንዴት ይለመዳል? ይሄ በየቀኑ ስትሄድ ስታይ እንዳለው አስደሳች ስብሰባ ገብተን ቁጭ ብለን በቃ እንዲህ ነው እንዴ ለካ ስራ የሚካሄደው ብለን ገርሞን ይወጣና እትሳት እንግዲህ እኔ ጸሎት ይደረግ ለነገ ደግሞ እንዲቀናችሁ ይበቃናል። እንግዲህ ሌላው ላይ መጨረሻ ላይ ኮሜንት የምሰጠው ታንትና ማውለቻለሁ። ይሄ ታግሼ ነው የምናገረው። የሚሰራው ስራ ልክ አይደለም እና ከሳሽ ተብሎ የሚጠቀሱት ሰው 3 ናቸው። እሱን ቋንቋ አልደግፈውም እኔ። ሁላችን ከሳሽ ነን። ይሄ ልክ ያልሆነ አሰራር አንድ ቦታ ላይ ሁላችን እንጎዳለን። ሚካኤል እንከፋፈላለን። ሁሉ ሰው ነው የሚወድቀው። ከሳሽ የሚባል ሁላችን ከሳሽ ነን። እከሌ ተብሎ አይጠራም። እዚህ ጊዜ የገባ ነው የምንሰማው በሙሉ ለአንድ ዓላማ ነው የቆምነው። ሰራም አልሰራም አንድ ላይ ነን።
በአንድ እንግዲህ የሚደረገው ነገር በሙሉ በገንዘብም የሚያስፈልገው ሁሉ እንረዳለን። ግን ከታች ተብሎ I don't want single few individual to be mentioned. We all are ከታች we all are in it. ያቺ ቋንቋ ብትሻሻል ለሀሳብ ሳጀሽን እኔም ደግፋለሁ እሱን የቤተክርስቲያን ተቆርቋሪዎች ተብለን አብረን መሰለፍ አለብን እንጂ በተናጠል ከሌ እንደባል አልፈልግም። እኔ አመኘበታለሁ። ትሪቪያላይዝ ይሆናል እነዚህ ሶስት ሰዎች ብቻ በሚል አብሶሉትሊ ይሄ ቤተክርስቲያን ተቆርቋሪ ቤተክርስቲያኑን ለማዳን የተነሳ ንቅናቄ ሆኖ መቅረብ አለበት። እኔም ደግፋለሁ። አመሰግናለሁ። ይቅናችሁም ጸሎትም ይቅናን የሚባለው ሁላ we are in it. This is it. It's sad. At least እናስ ብንወድቅም ታግለው ወደቁ እንዳለ አይደለ? We have to do the right thing. ለማሸነፍ አለ we have to do the right thing. It's wrong. Wrong is wrong. And I am disappointed. ሚካኤልን ያው ታቆኛላችሁ ሰዓት ሮዛ ነበር 10 ዓመት ተምሬ ተቀምጬበታለሁ። በኋላ ነው የመጣሁት። እንደ ቤተክርስቲያኔ ስመጣ የሚሰማኝ ስሜት ደስ የሚል ነው። እናቴም አባቴንም እነሱም የተከበሩበት ነው ሲቀያርዛ እና ብርቃችሁም it's my church just የሚደረገው ነገር የሆነው ሆኗል። to go forward አንድ ላይ ነን። ደረገው ነገር ሰዓት ደርሷል። ይቅርታ አፍን የገባሁት ትላንት አመጣችሁኝ እንግዲህ ስትልን ያው እንግዲህ ነገ ማታ የበለጠ የሚመስለውን ነገር ማይታችሁ እንወያይበታለን። ለዛሬው ቃልና ለነገ ጸሎት እንዘጋጅበታለን። ራሳችንን እናዘጋጅ። ጸሎት ምናልባት ከገባችሁት ዩዘሮች ውስጥ ካህናት ወይ ዲያቆናት ካላችሁ በጸሎት እንድትዘጉልን እንጠይቃለሁ። እሺ እንደተለመደው እንግዲህ ከዚህ ጋር ነው እንደጀመርኩት ፈጽመው ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ወደ እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ያለ ይሁን። እንደ ቸርነት ቀኑን ባርከ ቀድሰ በሰላም አውለ ለዚህ ሰዓት ስላደረስከን እናመሰግናለን። እንደ ቸርነት የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታሳድረን ዘንድ በቸርነት በቀሪው ዘመናችንም አንተ በማመስገን የምንኖርበትን ዘመን ታድለን ዘንድ እንደ ቸርነት ለቤተ ክርስቲያናችን ለአጥቢያችን ሁሉ ሰላሙን፣ ፍቅሩን፣ አንድነቱን ታቀርብልን ዘንድ ክፉን ሁሉ ታረቅልን ዘንድ በቸርነት ሁላችንም በአንድነት ሆነን የምናመሰግንበት አጥቢያ ቤተ ክርስቲያን ታደርግልን ዘንድ እንለምናለን። በቸርነት በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምናለን። ቅዱስ ስምህንም እንዲህ ያለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ያደርግልን፣ የነገ ሰው ይበለን። ሰላም ደሩልን። አሜን።